فبالله فاستغن عن بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ዛሬም ኢንሻአላህ እነሆ ለዋዲህን እንቀጥላለን ስድስተኛ ደርስ ላይ ደርሰናል የዛሬው ርዕሳችን አልመፍዑል ቢሂ ስለ መፍዑል ቢሂ ነው የሚያወራው መፍዑል ቢሂ ማለት ምን ማለት ነው የሚለው እናያለን እሱን ለማየት መጀመሪያ ፋዒል የሚለው ሙራጃ አድርግ ትናንትና ባየነው ደርስ ላይ ፋዒል ምን እንደሆነ አውርተናል ፋዒል ብሎ ማለት ከፊዕል አጠገብ የመጣ ድርጊቱን የፈጸመ መርፉዕ የሆነ ስም ነው ስንል ነበር ዛሬ ደግሞ የምንሰራቸው አረፍተ ነገሮች እንደምታዩት ስድስት ጁምላ አለ ስድስቱ አረፍተ ነገሮች ከሶስት ቃላቶች ነው የተሰሩትና እስኪ እናያቸው ለምሳሌ ሸደት ትልሚዙል ሐብለ ይላል ሸደት ትልሚዙል ሐብለ ማለት ተማሪው ገመድን ጎተተ ማለት ነው ሁለተኛ ጧዋይቱል ቢንቱ ሰውባ ልጅቱ ልብሱን አጠፈች ማለት ነው ሶስተኛው አከለ ዚእቡ ኸሩፈ ተኩላው ፍየልን በግን በላ ማለት ነው አራተኛው የርበሑ ሳቢቁ ጃኢዘተን ቀዳሚ ሽልማትን ያተርፋል ወይም ሽልማትን ያገኛል ለማለት ነው አምስተኛ የሲዱ ሰዕለቡ ደጃጀተን ቀበሮ ዶሮን ያድናል የሚል አረፍተ ነገር አለ ስድስተኛው የቢዑል ቀሷቡ አለህመ ስጋ ሻጩ ስጋን ይሸጣል የሚሉ አረፍተ ነገሮች አሉ እና እነዚህ አረፍተ ነገሮች ከሶስት ነው የተሰሩት እስኪ ሸርሁ ላይ ነው ኩል አልበህስ ኩሉ ጁምለቲን ማንኛውም አረፍተ ነገር ሚነል ጁመል ሳቢቀቲ ባለፉት አረፍተ ነገሮች ውስጥ ሙራከባቱን የተሰራ ነው ሚን ፊዕሊን ዋሂድን ከአንድ ፊዕል ወሚን እስመይኒ ከአንድ ፊዕልና ከሁለት ስሞች ነው እያንዳንዱ አረፍተ ነገር የተሰራው እንደምታዩት ለምሳሌ ሸደት ትልሚዙል ሐብለ ሸደ ፊዕል ነው አትልሚዝና ለሐብል የሚል ግን ሁለት ስሞች አሉ በዚህ አይነት ሌሎችም ማለት ነው አልስሙል አወል የመጀመሪያው ስም هو الذي سميناه فاعلا ባለፈው እንዳወራ ነው ፋዒል ብለናል ለምን ከፊዕል አጠገብ የመጣ ድርጊቱን የፈጸመ አካል ፋዒል ይባላል ብለናል መርፉዕ መሆን እንዳለበትም አውርተናል ለምሳሌ ሸደት ትልሚዙ ፋዒል ነው ጧዋይቱል ቢንቱ ፋዒል ነች አከለ ዚእቡ ዚእብ ፋዒል ነው የርበሑ ሳቢቁ ሳቢቅ ፋዒል ነው የሲዱ ሰዕለቡ ሰዕለብ ፋዒል ነው የቢዑል ቀሷቡ ይህም ቀሷ የሚለው ፋዒል ነው ነገር ግን ወኢዛ በሐስና ስናስተነትን ፊል አምሲለቲ ሰላሰቲ ልኡላ የመጀመሪያዎቹ ሶስት አረፍተ ነገሮች ላይ ረአይና አይተናል አነል ኢስመ ሳኒ ሁለተኛው ስም ፊ ኩሊ ሚሳሊን በእያንዳንዱ ምሳሌ ላይ ወህወ አልሐብሉ ወሰው ወለኸሩፍ የሚሉት ማለት ነው ገመድ የሚለው ልብስ የሚለውና በግ የሚለው ቃል هو الذي እሱ ወቀዐ ዐለይሂ ወቀዐ الفعل عليه እሱ ላይ ድርጊቱ ያረፈበት ስም ነው فالفعل وهو አሸዱ ለምሳሌ ማጥበቅ የሚለው ስራ الذي حصل من التلميذ ከተማሪ የተገኘ የሆነ ማጥበቅ ወቀዐ الحبل ገመዱ ላይ ነው ያረፈው ማለት ነው ወጠዩ ይሄ መጠቅለል ወይም ማጠፍ ደግሞ الذي فعلته البنت ልጅቱ የሰራችው ወቀዐ على الثوب ልብስ ላይ ነው ያረፈው والأكل الذي صدر من الذئب ከذئب የተገኘው መብላት የሚለው ነገር ወቀዐ على الخروف በጉ ላይ ነው ያረፈው فالتلميذ والبنت والذئب እነዚህ ሶስት ቃላቶች كل واحد من هذه فاعل ከነዚህ فاعل والحبل والثوب والخروف كل واحد من هذه وقع عليه الفعل ስራው እነሱ ላይ ያረፈው ነው ወይሰማ መፍዑለን ቢሂ ድርጊቱ እነሱ ላይ ያረፈባቸው ቃላቶች ባጭሩ በአረበኛ መፍዑል ቢሂ ይባላሉ ወከዛሊከ ይቃሉ في بقيه الامثله በሌሎች ምሳሌዎች ላይ በዚሁ አይነት ነው የምንለው ማለት ነው واذا تاملنا اواخر الاسماء የስሞቹን መጨረሻቸውን ስናስተነትን التي تدل على المفعول به መፍዑል ቢሂነትን የሚያመለክቱ ስሞች ወጀድናሁ መንሱበተን ዋናው ቃዒዳ ይሄ ነው በቃ መንሱብ ሆነው እናገኛቸዋለን መንሱብ ነው ማለት አሁን ለጊዜው ፈትሃ ሆነዋል ነው ለምሳሌ ሸደት ትልሚዙ ብለን አልሐብለ ነው ያልነው እንጂ አልሐብሉ ወይም አልሐብሊ አላልንም የርበሑ ሳቢቁ ብለን ጃኢዘተን ነው የተባለው እንጂ ጃኢዘቱን ወይም ጃኢዘቲን አይባልም ለምን ጃኢዘተን መንሱብ አደረግነው ወይም ፈትሃ ነበብነው ሲባል መፍዑል ቢሂ መንሱብ የሚባል ቃዒዳ ስላለ ነው በዚህ አይነት ስድስቱ አረፍተ ነገር ላይ ሶስተኛውን ቃሎች መጨረሻቸውን ብታያቸው ፈትሃ ሆነው እናገኛቸዋለን ይሄ ነገር መንሱብ ለመሆናቸው ምልክት ነው የሚለው አልቃዒዳ الرقم الثامن ስምንተኛ ቃዒዳችን አልመፍዑል ቢሂ መፍዑል ቢሂ ምንድነው የሚለውን ታሪፍ ልናደርግ ነው እስሙን እዚህም ጋር መፍዑል ቢሂ ባለው ነገር ስም ነው ፊዕል ወይም ሐርፍ ሊሆን አይችልም ነው መንሱቡን እዚህ ላይ ነው እንግዲህ ልዩነቱ ፋዒል ላይ መርፉዕ ነበር ያልነው ያ ረፍዕ ነው የሚሆነው ወይም ዶም ሆኖ አይተናል እዚህ ጋር ግን መፍዑል ቢሂ የሚባል ነገር ኢን አረቢክ መነሱብ ነው ያለበትና መንሱቡን ስም ሆኖ መንሱብ የሆነ ነው እንደገና ደግሞ ወቀዐ ዐለይሂ እሱ ላይ አርፏል ፊዕሉል ፋዒል የሰራተኛው ስራ እሱ ላይ ነው ያረፈው እንግዲህ በነገራችን ላይ እነዚህ አይነት ፊዕሎች መጀመሪያ ፊዕሎቹ ተሻጋሪዎች ናቸው ከዛ በኋላ ድርጊቱ ከሰሪ ወደ ተሰሪ የሚያርፍበት ሁኔታ አለ ለምሳሌ አከለ ዚእቡ ብለን ይሄ ተኩላው በላ ካልን በኋላ
ይሄ መስራት ይሄ ስራ መብላት የሚባለው ነገር አልኸሩፈ ወደሚለው ወደ ኦብጀክቱ አልፏል ነው። እና ባጭሩ በእንግሊዝኛ ብናየው ይሄ ቨርብ ሰብጀክትና ኦብጀክት ያለው አረፍተ ነገር ነው እንደማለት ነው። የመጀመሪያው አካለ ቨርብ ነች። አዚቡ የሚለው ሰብጀክቱ ነው። አልኸሩፈ የሚለው ኦብጀክት ነው ማለት ነው። ኢን አረቢክ መፍዑል ቢሂ ይባላል። መፍዑል ቢሂ አሁን ዋናው ቃዒዳ በአረብኛ መነሶቡ ነው። እሱን በዶማ ካነበብነው ወይ በከስራ ካነበብነው ኤክስ ይሆናል። አከለ ዚቡ ብላችሁ አልኸሩፉ አይባልም፣ አልኸሩፊ አይባልም። አከለ ዚቡ አልኸሩፈ ስንል ግን መፍዑል ቢሂ መንሱብ የሚለውን ቃዒዳ ተግባራዊ ያደርገናል ማለት ነው። የዛሬው ድርሳችን እዚህ ጋር ያልቃል። ሰላም አለይኩም ወራህመቱላሂ